አንጋፋው አዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመት የአልማዝ ኢዮቤልዩ በዓል በተለያዩ ሁነቶች እያከበረ ይገኛል። በዛሬው ዕለትም መነሻውን 4 ኪሎ መዳረሻውን 6 ኪሎ ዋና ግቢ ያደረገ የእውቀት ከተታዊ የጉዞ ትዕይንት አካሂደዋል። በዚህ የጉዞ ትዕይንት የዩኒቨርሲቲው 75 ዓመታት ታሪክና አበርክቶ የሚያሳዩ የተለያዩ የጥበብ ስራዎች ቀርበውበታል። ፕሮፌሰር መሐመድ አብዱ ዩኒቨርሲቲው 75ኛ ዓመቱን ሲያከብር እኔ ደግሞ በአዲስ አበባ ዩኒቨርሲቲ ያለኝን የ45 ዓመታት ቆይታ እያከበርኩ ነው ይላሉ። ዛሬ በጣም ትልቅ ደስታ ነው የሚሰማኝ። 75ኛውን አዲስ አበባ ዩኒቨርሲቲ ሲያከብር እኔ ደግሞ አዲስ አበባ ዩኒቨርሲቲ ውስጥ 45ኛ ዓመቴን እያከበርኩ ነው፣ ስራ ከጀመርኩ ማለት ነው። እና እዚሁ አዲስ አበባ ዩኒቨርሲቲ ተምሬ እዚሁ ተቀጥሬ 45 ዓመቴ ነው። በዚህ 45 ዓመት ውስጥ ብዙ ነገር ነው ያየሁት። የዛሬ 5 ዓመት በፊት 50ኛውን አክብረን ነበር። እንደዚሁ ደመቅ ባለ ሁኔታ ነበር ያከበርነው። ከዛ ወዲህ ደግሞ ከ5 ወዲህ ደግሞ በጣም ብዙ ለውጦች፣ ያን ጊዜ የነበሩት ዲፓርትመንቶች ግራጅ ፕሮግራምም መጠነኛ ነበረ። አሁን ግን በጣም ባለፉት 5 ዓመታት ትልቅ ለውጥ ነው ያሳየው። አዲስ አበባ ዩኒቨርሲቲ በኢትዮጵያ በተለያዩ ዘርፎች ታሪክና እድገት ውስጥ ከፍተኛ ሚና ተጫውቷል። ዩኒቨርሲቲው ወደ ራስ ገዝ ከተሸጋገረ በኋላም አቅሙን ይበልጥ እያጠናከረ ነው ይላሉ የዩኒቨርሲቲው የአስተዳደርና የተማሪዎች አገልግሎት ምክትል ፕሬዝዳንት ዶክተር አብዱረዛቅ መሐመድ። ለ75 ዓመታት ያክል በኢትዮጵያ የከፍተኛ ትምህርት ቀደምት የሆነ እናም ከፍተኛ አስተዋጽኦ ያበረከተ ተቋም ነው። ከፍተኛ ተጽዕኖም የፈጠረ ተቋም ነው። በፖለቲካው፣ ኢኮኖሚው፣ በሁሉም መስክ አዲስ አበባ ዩኒቨርሲቲ ሲጠራ ከፍተኛ ተጽዕኖውን ነው ቀድሞ በሕዝቡ ዘንድ የሚታወቀው። የአዲስ አበባ ዩኒቨርሲቲ የቲያትር ክፍል ኃላፊ ዶክተር ተሻለ አሰፋ እንደሚሉት ዩኒቨርሲቲው በጥበብ ዘርፉ ከበሬታን ያተረፉ ጉምቱ ባለሙያዎችን ለሀገር ማበርከቱን ይናገራሉ። ትልልቅ ሰዎች ወጥተዋል። ከዚህ መጀመሪያ ሲመሰረት አካባቢ እነ ፖኤት ሎሬት ጸጋዬ ገብረመድህንን ይዞ ነው የመጣው ትምህርት ቤቱ። ከዛ እና ብዬ መንግስቱ ለማ አሉ። ሌሎች ትላልቅ ከውጭ ዶክተር ሮበርት ማክለርን የምንለው ነበረ። በቅርብ ጊዜ እንደውም አሁን ፊት ለፊታችን ያለ ትልቅ አዳራሽ አለ። እሱን የ5 ኪሎ አዳራሽ እሱን ለመክፈት ትልቅ አስተዋጽኦ ያደረገ አንጋፋ ሰው ነው እና እነዚህ ሰዎችን ይዞ ነው ቀስ እያለ ሌሎች ተማሪዎችንም እያፈራ በጣም በርካታ ተማሪዎችን ነው ያፈራው። ከዛ ውስጥ አንዱ እኔ ነኝ። እንግዲህ እኔም ረዥም ዓመት ሆኖኛል እዚህ ትምህርት ቤት እና በጣም ወደው በፍቅር ምሰራበት ትምህርት ቤት ነው። የአዲስ አበባ ዩኒቨርሲቲ የፓርትነርሺፕና የኮሚኒኬሽን ምክትል ፕሬዝዳንት ዶክተር ራሄል አርጋው ዩኒቨርሲቲው ከዘመኑ ጋር በመጓዝ በተለያዩ ዘርፎች ላይ ትኩረት አድርጎ እየሰራ መሆኑን አብራርተዋል። ከክላይሜት ጋር፣ ከጤና ጋር፣ እንደዚሁ ከካልቸር ጋር፣ ከኢኮኖሚ ጋር የተያያዙትን ምርምሮችን በጥልቀት ለመስራትና እነዚህ ምርምሮች ደግሞ በዩኒቨርሲቲ ብቻ ሼልፎች ላይ ተቀምጦ ሳይሆን ማህበረሰቡ ላይ ወርዶ የሚያመጡትን ለውጦችን መዝኖና ተግብሮ ለማሳየት ዝግጅት እያደረገ ነው። አሁንም እየሰራ ይገኛል። አዲስ አበባ ዩኒቨርሲቲ በፈረንጆቹ 2050 በዓለም አቀፍ ደረጃ ተጠቃሽ እንዲሁም በአፍሪካ ቀዳሚ ዩኒቨርሲቲ ለመሆን እየሰራ ይገኛል።